ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ከመሸ ነው የፕሮግራም ወደ እናንተ የሚደርሰው። እንግዲህ አዳምጣችሁ ስትጨርሱ መልካም ሌሊት ይሆንላችሁ ማለት ፈልጋለሁ። ሌሎች ወዳጆቼ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አደራችሁ እንደምን ዋላችሁ እንደምን አረፈዳችሁ ዲፔንድስ ያላችሁበት የሀገራችሁ ሰዓት ማለት ነው። ሚያዝያ 24 2018 በኢትዮጵያ ዘመን አቆጣጠር አፕሪል 2 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል አጫጭር የዕለታዊ መረጃዎችን ወደ እናንተ አድርሳለሁ። የመጀመሪያው እንግዲህ ሚያዝያ 24 በዛሬው ዕለት ከዛሬ 8 ዓመት በፊት በ2010 ለውጥ የተካሄደበት ለውጥ የመጣበት ለረጅም ጊዜ ሲንከባለል የነበረው የለውጥ ጥያቄ ያ የመጣበት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ያዙበት ቀን ነው። እንግዲህ በተለያዩ ሁነቶች ተከብሯል። ያው ብዙ ወደ ውስጥ ገብቼም አልሄደው ከሰዓታት በፊት በለቀቁት የጋት ውሎ ብዙ ጉዳዮች እንዳስሻለው ብዬ ስለማምን ነው። በዚህ ለውጥ የተገኙ ምን ፈተናዎች ነበሩ፣ ምን ድሎች ነበሩ የሚለውን ለማሳየት ሞክሬያለሁ። ኢትዮጵያ በዓለም አቀፍ ዲፕሎማሲ የብሪክስ አባል የሆነችበት በኢኮኖሚ ዘርፍ ማዕድን በራሱ ወደ 3.5 ቢሊዮን ዶላር ይህ 3.5 ቢሊዮን ዶላር ማለት በ2010 በነገራችን ላይ የውጭ ምንዛሬ ግኝታችን በራሱ ተደምሮ 3 ቢሊዮን ዶላር አይሞላም ነበር። ይሄንን በቀጣይ ከውጭ ከማዕድን ብቻ የሚገኘውን በቀጣይ 3-4 ዓመት ውስጥ ወደ 10 ቢሊዮን ዶላር ለማሳደግ እየተሰራ ነው። ከዛ በላይ ይደርሳል። በአፈር ማዳበሪያ በህዳሴ ግድብን በመጨረስ ኤኒዌይስ በስንዴ ኢትዮጵያ የሰላም ኖቤል ሽልማት ያገኘችበት ጠቅላይ ሚኒስትሩ ፊገር ሄድ ናቸው። የሰላም ኖቤል ያገኘንበት በኋላ በራሱ ጊዜም ያው ከኢሳያስ ከረጅም ጊዜ የቆየ በኢትዮጵያ ኩስመና ላይ በኢትዮጵያ ውድቀት ላይ ለመነሳት ካለው ፍላጎት እንጂ ኖ ፒስ ኖ ዋር ሆኖ ኦልሞስት ከ1993 ጀምሮ ተዘግቶ የኖረውን 17-18 ዓመት ተዘግቶ የኖረን ጉዳይ ወደ ሰላም ማምጣት የተቻለበት በጋራ ለማደግ ተስፋ የፈነደቀበት ነው የነበረው። ከዛ ውጭ እንግዲህ ከውስጥ ያሉ ቅራኔዎች የተጠራቀሙ ቅራኔዎች አሉ። እነዚህ ቅራኔዎች ደግሞ ፈርታይል ግራውንድ አገኙ። የተካሄደው ሪፎርም ነው። በሪፎርም ውስጥ በቀደመው እሳቤ ያደገ ተኮትኩቶ የመጣ ያ እንዲቀጥል የሚፈልገው ኃይል በመዋቅሩ ውስጥ አለ። እዛው ሪፎርም ስለሆነ የተካሄደው ህዋታ ፈንግጦ ወጣ። ያኛው ከውስጥ ያለው ያፈነገጠው ራሱም እኮ ወጣ ሲባል ከመዋቅሩ እኮ አልወጣም። የትግራይ ክልልን ሪሶርስ መዋቅሩን ይዞ ነው ያለው አሁንም ስቲል። እነዚህ የሪፎርም ፈተናዎች በራሱ ሪቮሉሽን ጎጂ ቢሆንም ሪፎርምም ጉዳቱ እነዚህ ሁለቱ ተመጋግበው ያመጧቸው ፈተናዎች ከዛ የባለፈው ስርዓት ያነበራቸው አጠቃላይ ከህገ መንግስቱም የሚመነጭ ኤኒዌይስ ፕሊዝ ወደኋላ ተመልሳችሁ ብታዩት ደስ ይለኛል። ዞሮ ዞሮ በተለያዩ መንገዶች ዛሬ ሲከበር ነው ያለው። በአዲስ አበባ በኦሮሚያ ክልል ተከብሯልና አንዳንዶች በነገራችን ላይ አንዳንድ ሰዎች የተካሄደው ሰልፍ የተካሄደው አዲስ አበባና ኦሮሚያ ክልል ብቻ ነው የሆነው፣ ይሄ ሌላ ኢምፕሊኬሽን አለው ብለው ለማቅረብ የሞከሩ ሰዎች አሉ። ይሄ የምልከታ ጉዳይ ነው። ለምሳሌ ማዕከላዊ ኢትዮጵያ ላይ ሰልፍ ካልተደረገ ለምን አልተደረገም? ደቡብ ምዕራብ ኢትዮጵያ ላይ ካልተደረገ ለምን አልተደረገም? የድሬዳዋ ከተማ መስተዳድር ወይ ሐረሪ ላይ ወይ አፋር ክልል ላይ ሰልፍ ካልተደረገ ለምን አልተደረገም ብሎ ማየት ነው። አንድ ይህን እንውሰድ ለምን እንዳልተደረገ። ከዛ ውጭ ግን እንደምታስታውሱት ድሮ ለምሳሌ ፓርቲዎች ነበሩ። አሁን ብልጽግና አንድ ፓርቲ ነው በነገራችን ላይ
ብልጽግና አንድ ፓርቲ ሆኖ ግን ልክ ለምሳሌ የኢትዮጵያ ንግድ ባንክ ብለን ጂኦግራፊካሊ የሰሜን ዲስትሪክት፣ ማዕከላዊ ዲስትሪክት፣ ዘና አዲስ አበባ ዲስትሪክት እንደሚባለው አንድ ፓርቲ ሆኖ ቅርንጫፎች አሉት። አንደኛው ቅርንጫፍ ያሉትን አባላቶቹን አስተባብሮ ኦቨር ሊሰራ ይችላል። ወል የአዲስ አበባ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ስኬጁል አድርጎ አውጥቶ አስተባብሮ የህዝብ ድጋፍ አባላቶቹን አንቀሳቅሶ ሰልፍ ሊያስወጣ ይችላል። ወራስ ማዕከላዊ ኢትዮጵያ ያለው ወይ አማራ ክልል ቅርንጫፍ ያለው ደግሞ ላይሰራ ይችላል። ያው ዙሮ ዙሮ ፓርቲው ነው የሚገመግመው። ግን አንዳንዶቹ ይሄ የተደረገው ፓርቲውን ያው ስሙን መጥቀስ ስላልፈለኩኝ ነው እና ይሄ ፓርቲውን የኦሮሞ ህዝብ ፓርቲ ለማድረግ ተሞክሮ ነው የሚል አሁን ምስቲል ህዝቡን እኔ ያውቅልሃለሁ። ትናንት የሆነ ሚዲያ ላይ ቀርቦ አንዱ ወለጋ እኮ የሚኬደው በሄሊኮፕተር ነው አለ እና እንኳንስ ያንድ ታላቅ ሀገር ያንድ ሀገር መሪ ቀርቶ እኔስ በእግሬ አልሄድ እሱስ ቢመጣ በእግሯ ሄድ እንደዚያ ብሎ የሚናገረው ሰው እና ወደ ግለሰብ ወደታችን እንዳኖር ኤኒዌይስ በተለያዩ ክብረ በዓላት በተለያዩ መንገዶች ተከብሯል። ግን ፓርቲው በኢህአዴግ ዘመን በጣም ሴንትራል ነው፣ ሄክቲክ ነው። ብአዴን ወዘተረፈ ይባል እንጂ ብአዴን፣ ኦህዴድ፣ ደህዴን፣ ቲፒኤልኤፍ እና ሌሎችም አጋር ይበላቸው እንጂ ከሴንትራል ከማዕከል ነበረ። አሁን ብልጽግና አንድ ፓርቲ ሆኗል። አንድ ፓርቲ ከሆነ እነዚህ ፓርቲዎች እኔ የግድ ሰልፍ ያስወጡ እያልኩኝ አይደለም። ግን ምንድን ነው የማዕከላዊ ኢትዮጵያ ቅርንጫፍ፣ የደቡብ ምዕራብ ቅርንጫፍ፣ የአማራ ክልል ቅርንጫፍ፣ የአፋር ክልል ቅርንጫፍ፣ የሶማሌ ክልል ቅርንጫፍ እንዴት አክት ማድረግ አልቻሉ የሚለው በራሱ ፓርቲው የሚያው ነው የሚሆነው። ግን እንደ ሌሎች ዝም ብሎ ይሄ የአንድ ፓርቲ ለማስመሰል ምናምን የሚባለው ነገር ዝሮ ዝሮ ሀሳብና ስራ ያጣ ጭንቅላት የክፋት መጫወቻ ይሆናል ከሚባለው የሚዘላ አይመስለኝም። ጊቨን እሱን ካልኩኝ በነገራችን ላይ በፋይናንስ ሚኒስትሩ ክቡር አህመድ ሽዴ የተመራ የልዑካን ቡድን የገንዘብ ሚኒስትር ያለበት የኢትዮጵያ አየር መንገድ የተካተተበት በዛው በቻይና የኢትዮጵያ አምባሳደር ተፈራ ደርበው ያሉበት እና ሌሎችም የመንግስት ልዑካን ያሉበት ከቻይና ምክትል የውጭ ጉዳይ ሚኒስትር ጋር ውይይት አድርጓል። የዴቢት የብድር ማሸጋሸግ በቡድን 20 አባል ሀገራት አሰራር መሰረት እሱ ኦልሞስት ተጠናቋል። ያው ላውንች ተደርጎ ተፈረመ ሲባል ካልሆነ በቀር አልቋል። ኢትዮጵያ ተጨማሪ ለሆኑ ስትራቴጂክ ፕሮጀክቶች በዋነኝነት ለቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ወይም ቢሾፍቱ ኢንተርናሽናል ኤርፖርት እና ለፈጣን መንገዶች ለባቡር መንገድ ፕሮጀክት ወሳኝ ስትራቴጂክ ለሆኑ ፕሮጀክቶች ተጨማሪ ብድር በሚገኝበት ሁኔታ ላይ ምክክር ሰፊ መግባባት ላይ እንደተደረሰ መረጃ አግኝቻለሁኝ። በሁለተኛ ደረጃ እንግዲህ ትናንት ተከታትላችሁ ከሆነ ጋት ሚዲያ ወደ እናንተ አላደረስኩም። ኦፍ ኮርስ የአሜሪካ ማዕከላዊ ባንክ ምክትል ኃላፊና የአፍሪካና የመካከለኛው ምስራቅ ምክትል ረዳት ጸሐፊ ኤሪክ ሜር አዲስ አበባ ናቸው። በዚህም ከፋይናንስ ሚኒስትር ዴታ ጋር ዋነኛው የፋይናንስ ሚኒስትር ክቡር አቶ አህመድ ሽዴ ቻይና ቤጂንግ ስላሉ ከፋይናንስ ሚኒስትር ዴታ ጋር ተወያይተዋል። እንዲሁም አዲስ አበባ ቻምበር ኦፍ ኮሜርስ የንግድ ምክር ቤት ሄደው በዛ ካሉ ኃላፊዎች ጋር ተወያይተዋል። ከሌሎች የባለ ሀብት ወኪሎች ጋር ውይይት አድርገዋል። በጉብኝታቸው በዋነኝነት በግሉ ዘርፍ ኢትዮጵያ ውስጥ የአሜሪካ ባለሀብቶች ኢንቨስት ሊያደርጉ በሚችሉበት ሁኔታ፣ ሁለተኛ ለኢትዮጵያውያን ባለሀብቶችም ከአጠቃላይ ከፖሊሲ ከመዋቅር በዋነኝነት መንግስት መር ከሆነው ኢኮኖሚ ወደ ግል ባለሀብቱ ዘርፍ ሽግግር በሚደረግበት ሂደት የውስንነቶች የህግ ማዕቀፍን ጨምሮ ምንድን ነው የሚለውን ውይይት የተደረገበት ሁኔታ አለ። እነኚህ አጭር መረጃዎች ናቸው። ሌላው እንግዲህ አንደኛው ርዕስ ምንድን ነው የሚለው የግብፅ ወታደሮች በኢትዮ ሶማሊያ ድንበር ወደዚያ ከመሄድ በፊት ከዚህ በፊት ታስታውሱ ከነበረ ማርች 5፣ 6፣ 7 በሰራናቸው ፕሮግራሞች ወደኋላ እንድትመለሱ ብዬ ነው። ማርች 5፣ 6 በሰራናቸው ፕሮግራሞች የቲፒኤልኤፍ ጤና ቢሮ
ማርች 5 ላይ አንድ ደብዳቤ ጻፈ። ማርች 5 26 ላይ ምን ብሎ? በገንዘብ እጥረት፣ በነዳጅ እጥረት፣ በመድኃኒት እጥረት በዚህ ምክንያት ሙሉ ለሙሉ ሕክምና ላቆም ነው፣ በቃ ልዘጋ ነው ብሎ ጻፈ። በ5 ልክ ያ ደብዳቤ የተጻፈ ቀን እኔ መጣሁና የህወሓት የቀደመ ባህሪን ለማወቅ የህወሓት ፓርቲ አባል መሆን አይጠበቅባችሁም። አንደኛ ህወሓት አዲስ አይደለም፣ እኛ ሀገር መርቷል። መሪው ነው ከ1983 እስከ 2010 27 ዓመት መርቶናል። አብዮታዊ ዲሞክራሲ እንዴት ፋንክሽን እንደሚያደርግ እናውቃለን። ግለሰቦችን እናውቃቸዋለን። በዛ ምክንያት ምን አልኳችሁ? ጤና ቢሮ የደብዳቤ ጽፏል አይደል? ጠብቁ ትምህርት ቢሮ ይጽፋል አልኳችሁ። ወዲያውኑ ትምህርት ቢሮ ከ4 ቀን በኋላ ማርች 9 2026 ጻፈ። አሁን ምን ብሎ? የትምህርት ግብዓት ተቸግሬያለሁኝ፣ ለመምህራን ደሞዝ መክፈል አልቻልኩም እና ቶሎ ካልደረሳችሁልኝ ሙሉ ለሙሉ ትምህርት ላቆም ነው። ትምህርት ሳቆም ደግሞ ትምህርት የሰብአዊ መብት አካል ነው፣ በዓለም አቀፍ ሁኔታ የተፈቀደ፣ ስለዚህ ድረሱልኝ አለ። ሁለቱም ደብዳቤዎች በምንድን ነው የተጻፉት? በእንግሊዘኛ። የኢትዮጵያ የስራ ቋንቋ ምንድን ነው? ብሔራዊ ቋንቋ የሚባል የለንም፣ የስራ ቋንቋ ነው። የፌዴራል መንግስቱ የስራ ቋንቋ ምንድን ነው? አማርኛ። ለምን በእንግሊዘኛ ተጻፈ? ለእኛ አይደለም፣ ለትግራይ ህዝብ አይደለም የተጻፈው፣ ለኢትዮጵያ መንግስት አይደለም የተጻፈው። ለማን ነው የተጻፈው? ለዓለም አቀፉ ማህበረሰብ። አርካይቭ ነው። ወደ ጦርነት ለመግባት ፈልገው ይኸው በዚህ ምክንያት ነው የገባን የሚል ሊያስመዘገቡ ነው አልኳችሁ። አሁን ይሄ ጤና ቢሮ የጻፈው ማርች 5 2026 ጤና ቢሮ የጻፈው ደብዳቤ ከህወሓት ጽሕፈት ቤት ገና ወደዚህ ተበትኗል ተብሎ ወደ ኢሜይላቸው ላይ ፖስት ሳያደርጉት በፊት ለዶክተር ቴዎድሮስ አድሃኖም ለወርልድ ሄልዝ ኦርጋናይዜሽን ነው የሚደርሰው። የትምህርት ቢሮውም እሱ ይደርሰዋል። እሳቸው ደግሞ በሚመለከተው በኩል ይበትኑታል ብዬ ነገርኳችሁ። ከዛስ ይህንን ከነገርኳችሁ በኋላ ምን አልኩኝ? አሁን ጤና ቢሮ የሆነ ጊዜ ጠብቆ መድኃኒት ስላጣሁኝ ምናምን አምቡላንሶች ቆመዋል። በነገራችን ላይ ያው በደንብ ልብ አላላችሁት ካልሆነ በቀር ነዳጅ በማጣታችን ምክንያት አምቡላንስ አቁመናል ብለዋል። ቆመ ያሉትን አምቡላንስ ግን ወደ ምዕራብ እዝ ብለው ወደ ሽረ ነው የነዱት። በነገራችን ላይ ህወሓት በቂ ነዳጅ ከዝኗል በየአርሚዎቹ ላይ። ምክንያቱም ከዚህ ሌቦች ጋርም እየተባበረ ባሻጥርም ትንሽ ሰዓት አጠራቅሟል። እሱን ዞሮ ዞሮ የሚመለከተው አካል ነው በደንብ አድርጎ መስራት ያለበት። የሚያዳምጠን ካለ በደንብ ቢሰራ በቂ ነዳጅ አላቸው። በተለይ በዚህ አርሚዎቹ ጋር ብዙ ነዳጆች አሏቸው። ምክንያቱም ይህንን የንግድ ቢሮ ለየማደያዎቹ ሲጽፍ የነበረውን ደብዳቤ አይታቸዋል። ይሄ ለንግድ ቢሮ፣ ይሄ ለከተማዋ፣ የንግድ ቢሮ ደግሞ ኢብን ወደ ኤርትራም ነዳጅ ይሸጥ ነበር። የትግራይ ህዝብ እኮ ያውቃል፣ እኛ ባንነግረውም። ይሄንን ማርች 5 2026 የጤና ቢሮ ከጻፈ በኋላ ደብዳቤ እንዳልኳችሁ ምንድን ነበር የሚለው ደብዳቤው? የጤና ቢሮ የጻፈው ደብዳቤ ማርች 5 2026 ኢመርጀንሲ አፒል ቱ ሁማኒታሪያን ፓርትነርስ ዶነርስ ዩኤን ኤጀንሲስ ኤምባሲስ ኤንድ ግሎባል ሄልዝ ኢንስቲትዩሽን አርጀንት ሳፖርት ሪኳየርድ ቱ ፕሪቨንት ሄልዝ ሲስተም ኮላፕስ ኢን ትግራይ ሪጅን ብሎ ይህንን ጻፈ። ሪስፖንስ ቱ አውትብሬክስ ኦፍ ኦል ካይንድስ፣ በጣም ከፍተኛ የሆነ በሽታ ሊያጋጥመን ይችላል። አምቡላንስ አር አንኤብል ቱ ኦፕሬት ኮንሲስተንትሊ፣ በነዳጅ እጥረት መሆኑ ነው። ዲስትሪቢሽን ኦፍ ሜዲሲን እና ምናምን እንደዚህ ተቸግሬ ያለሁኝ ወዘተረፈ ብሎ ጻፈ። ከዛ ይህን ያህል ሊትር ምን አለ? 264,000 ሊትርስ ኦፍ ዲዝል ፊውል ኤንድ 75,470 ሊትር ኦፍ ፔትሮል ፊውል እንዲሁ ቶሎ ብላችሁ ብትሰጡኝ ምናምን አለ እና ያንን ጻፈ። ከዛ በ9 እንደገና አሁንም አስቀድሜ ያልኳችሁ ትምህርት ቢሮ የቢሮ ትምህርት ጊዜያዊ መምህዳር ትግራይ ወይንም ትግራይ ኢንተሪም አድሚኒስትሬሽን ኤጁኬሽን ቢሮ ቱ ናሽናል ኤጁኬሽን ክለስተር አዲስ አበባ፣ ትግራይ ኤጁኬሽን ክለስተር መቀሌ፣ ፌዴራል ሚኒስትር ኦፍ ኤጁኬሽን አዲስ አበባ፣ ኢትዮጵያ ዲዛስተር ሪስክ ማኔጅመንት ኮሚሽን፣ የኢትዮጵያ ስጋትና አደጋ ስራ አመራር ኮሚሽን አዲስ አበባ፣ ትግራይ ዲዛስተር ሪስክ ማኔጅመንት ኮሚሽን መቀሌ አለ። ሳብጀክት አርጀንት አፒል
ሴቨር ፈንዲንግ ክራይሲስ ትሬትኒንግ ዘ ኮላፕስ ኦፍ ትግራይ ኤጁኬሽን ሲስተም ብሎ ትምህርት ምናምን የሰብአዊ መብት ጉዳይ መሆኑን ታውቃላችሁ ወዘተረፈ አለ። አንደኛ አድቮኬሲ፣ ሁለተኛ ኢመርጀንሲ ፋይናንሻል ሰፖርት ብሎ ጻፈ። ዘን ጠብቁ ትምህርት ያቆማሉ አልኳቸው። ከዛ በእንግሊዝኛ የተጻፈ ለዓለም አቀፉ ይኸው የደሞዝ የሚከፈላጠን ወዘተረፈ ብለን ትምህርት ያቆማሉ፣ ቀድመው ጤና ያቆማሉ፣ ሕክምና በሙሉ ኮላፕስ አድርጓል ብለው ያቆማሉ ብያችሁ ነበረ። ዛሬ ዋዜማ ይዘው በወጣችው ሪፖርት ላይ ምን ይላል? በትግራይ ክልል የመምህራን ደሞዝ ላለፉት ጥቂት ወራት ባለመከፈሉ ትምህርት ቤቶች የመማር ማስተማር ስራቸውን ማቆም ጀመሩ። እንዲያውም ዘግይቷል። በነገራችን ላይ ህወሓት እኔ በቅርቡ ያቆማል ኦፍኮርስ ያው ምን ጥርጥር አለው። ማርች 5 ብያችሁ 31 ነበር፣ 28 ቀን ነው የቆዩ። በትግራይ ክልል የመምህራን ደሞዝ ላለፉት ጥቂት ወራት ባለመከፈሉ ትምህርት ቤቶች የመማር ማስተማር ስራቸውን ማቆም ጀመሩ። በማዕከላዊ ትግራይ ዞን አበርገሌ ወረዳ መምህራን ደሞዛቸውን ባለማግኘታቸው የመማር ማስተማር ስራ ሙሉ በሙሉ መቆሙን የክልሉ ቴሌቪዥን ገልጿል ዘግቧል። የወረዳው ትምህርት ጽሕፈት ቤት በወረዳ የሚገኙ 46 ትምህርት ቤቶች በሙሉ ትምህርት ማቆማቸው መግለጹ ዘገባው ጠቅሷል። መምህራን ስራ በማቆማቸው ሳቢያ ትምህርት ሙሉ በሙሉ ያቆሙት 41 አንደኛ ደረጃ ትምህርት ቤቶችና 5 ሁለተኛ ደረጃ ትምህርት ቤቶች ናቸው ተብሏል። የደሞዝ ጥያቄ አንስተው ማስተማር ያቆሙት መምህራን 178 ያህል ሲሆኑ ከትምህርት ገበታ ውጭ የሆኑ ተማሪዎች ብዛት ደግሞ 28827 መሆኑን የጣቢያው ዘገባ ያመለክታል። አሁን የመማር ማስተማር ያቆሙት ማዕከላዊ ትግራይ ዞን ነው። በቀጣይ ምስራቅ ዞን ያቆማሉ፣ ሰሜን ዞን የሚባለውን ያቆማል። ከዛ ምን ያያ ትምህርት ቆመ ይሉና ይህን በዚህ ጊዜ እኮ ለዓለም አቀፉ ማህበረሰብ እንደዚህ ጠይቀን ነበር ወዘተረፈ ለማለት ነው። ቀጥሎ ደግሞ ጤና ቢሮ ቀጥሎ የሆነ ነገር ያቆማሉ። ይህን የሚያደርጉት የትኛው ቡድን ነው? ይህንን እያደረገ ያለው የነ ጌታቸው አሰፋ ቡድን ነው ይህንን እያደረገ ያለው። ለምን? የጌታቸው አሰፋ ቡድን በአውሮፓ ህብረት አሸማጋይነት በህወሓትና በፌዴራል መንግስት መካከል ድርድር ተካሂዷል። 100% ሙሉ ለሙሉ ባይባልም አብሮ መስራት በሚያስችል ጉዳይ ላይ ተስማምተዋል። ነገር ግን ይህ ስምምነት ከመጣ ሄዶ በህግም በሞራል ማለት ይህን ሁሉ አድርገን የትግራይ ህዝብን አስጨፍጭፈን ወይንም መከራ አድርሰንበት ምን አገኘው ተብዬ መጠየቃችን አይቀርም በሚል ዝርፊያውም እንዲቀጥል ስርዓት አልበኝነት ሲኖር የዲዲአር ወዘተረፈ የሚባለው ከመጣ የጉልበተኞች የፖለቲኮ ሚሊተሪ ጉልበት እየሳሳ የመንግስታዊ መዋቅሩ ጉልበት ህጋዊ መዋቅሩ የሚመጣ ከሆነ እንጠይቃለን በሚል በዚህ ላይ የተሰማሩ ሰዎች እየፈጠሩት ያለው ሴራ ነው። ይህንን ጊዜያዊ አስተዳደሩ እንዴት ነው ሊፈታው ያልቻለው? ሌሎችስ በተለይ የአውሮፓ ህብረት ይህንን ያደራደረው ኤምባሲዎች ኢንዲፔንደንትሊ እንዴት ያዩታል የሚለውን የምንከታተለው ነው የሚሆነው። ድሮ ግን ከህወሓት የቀደመ ባህሪ በመነሳት ያስቀመጥነው ግምት በትክክል እየሰራ ነው። ጋት ሚዲያ ይለያል ካል በትክክልም በዚህ ምክንያት ነው ማለት ነው። ሌላው ያገኘሁት መረጃ ምንድን ነው የሚያሳየኝ? የሐሰን ሼክ መሐመድ አስተዳደር በነገራችን ላይ ያው ፖለቲካ እኔ ብዙ ግምት ምንድን ነው የፖለቲካል አናሊሲስ አስቀምጥ አንዳንዶቻችሁ እንደዚህ ብለህና በተለይ ያው ትክክል ናችሁ እኮ እኔ የኢራንና አሜሪካ በሁለት ሳምንት ውስጥ ኤክስኪዩት ታደርጋለች ጉዳዩን ትጨርሳለች ብዬ ነበር እኔ እማምነው። ለምን ቤዚክ የሚባሉ የሚሊተሪ ኢንፍራስትራክቸሮች ሲመቱ ሲወድሙ ወደ ድርድር ይገባል፣ ዓለም አቀፉ ማህበረሰብም ፑሽ ያደርጋል የሚል እምነት ነበረኝ። ወይል አልሆነም። አሁን ጦርነቱ ከሚሊተሪ ኢንፍራስትራክቸር ወደ ሲቪል ኢንፍራስትራክቸር የዞረበት ሁኔታ ነው ያለው። ያንን እየተከታተላችሁት ነው። በጣም ወደ 157 የሚሆኑ በከፍተኛ ትምህርት ተቋማት ያሉ ጨምሮ የምርምር ተቋማት አንዳንዶቹ በ40 ዓመት በ50 ዓመት የተገነቡ ትልቅ የሚባሉ ድልድዮች፣ የብረታ ብረት ፋብሪካ፣ የኃይል መሰረተ ልማት፣ የኦይል መሰረተ ልማት ምናልባት እኔ አሁን የምጠብቀው ያልከው የጠበቀው አልሆነም እንዳትሉኝ እንጂ የካርግ ደሴት ላይ በጣም ከፍተኛ ጉዳት ይደርሳል ብዬ አስባለሁ። ዛት will be ስቶኔጅ እንግዲህ ወደ ስቶኔጅ ባክ ቱ ስቶኔጅ እንመልሳታለን የሚለው የፒተር ኤክሴት
እነዚህ ናቸው። ኦፍኮርስ እኛ ሀገር ላይ አንዳንድ አያለሁኝ ኢራን አሸነፈች፣ አሜሪካ ተሸነፈች፣ እንደዚህ ሆነ ምናምን። ያው ትንሽ ምልከታችን ከእምነት ጋር ስለምናያይዘው which is ቶታሊ ምንም ግንኙነት የለውም። በእምነት ከሆነ ዩናይትድ አረብ ኤሚሬት ሙስሊም ነች፣ የሙስሊሞች ሀገር ነው። ሳውዲ አረቢያ የተቀደሰው መካ መዲና ያለበት ሀገር ነው። ባህሬን፣ ኳታር እዛ ያለው ናሽናል ኢንተረስት ነው። በመካከለኛው ምስራቅ ማን ተሽሎ ይውጣ፣ ማን የፖሊሲ የሶቨርኒቲ የፖሊሲ ጉዳዩን በራሱ ይፈጽም የሚል ጉዳይ እንጂ ከእስልምናም ከክርስትናም ወዘተረፈ የሚያያይዘው የለም። እና አንዳንዶቹ ለምሳሌ ዲቴሉን መረጃ እያሰባሰብኩ ነው ወደ እናንተ አመጣለሁ። ግን አንዳንዶቹ ለምሳሌ ኢትዮጵያ እስራኤል ላይ ይሄ ኦኩፓይድ በሆነው በፓለስታይን እንደዚህ ወሰነች፣ አጀነስት ሆነች ምናምን ወዘተረፈ ይላል። እንደዛ አይደለም ጉዳዩ ሌላ ዝርዝር ጉዳይ አለው። እና ከዚህ አሁን ከምላችሁ ጋራ ከሶማሊያ ጋር አብሬ እንዴት እንደማያይዘው ታያላችሁ። እና እኔ ሐሰን ሼክ መሐመድ እስከ አፕሪል 30 ነው የሚቆዩ ብዬ አምናለሁ። በሞቃዲሾ በቪላ ሶማሊያ ወንበራቸው ላይ ተምኔት ነገር ነው ያለም የሚመስለው። እኔ ፊል አረጋለሁ ብሎ ነገር ደግሞ ፖለቲካ ያለው እስቲ ቫሪያብሎችን ልተዋቸው። ኤኒዌይስ ዞሮ ግን ሐሰን ሼክ መሐመድ በኢትዮጵያና ሶማሊያ ድንበር የግብጽ ሰራዊት ድንበር አቅራቢያ የግብጽ ሰራዊት እንዲሰፍር ተልኮ ሰጥተው ስራዎች እየተሰሩ እንደሆኑ የመረጃ ምንጮች አድርሰውኛልና ከዛ በፊት ግን ያው በሰኞ ዕለት ዛሬ ሐሙስ አይደለ? ዛሬ ሐሙስ ነውና ሰኞ ዕለት እንግዲህ አብዲያሲስ ላፍታ ግሪን የደቡብ ምዕራብ ሶማሊያ ስቴት የዛ ፕሬዝዳንት ያው የፌደራል መንግስቱ ሰራዊት ሲገባ ሪዛይን አደረጉ። እስካሁን የት እንዳሉ አይታወቁም። ሰኞ ዕለት ማለት ነው። ትናንት ማክሰኞ የሀገሪቱ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የእርሳቸው ምክትል የነበረው ምክትል ጠቅላይ ሚኒስትር ጅብሪል አብድራሽድ ሀጂን ጊዜያዊ ምርጫ እስኪካሄድ ድረስ ጊዜያዊ የክልላዊ መንግስቱ ወይንም የግዛቱ የሳውዝ ዌስት ስቴት ፕሬዚደንት አድርገው ሾመዋቸዋል። ይሄ ጊዜያዊ ሆኖ መሾማቸው በነገራችን ላይ በጣም ሰፊ ጥያቄ እያስነሳ ነው። እንዴት ከፌዴራል ይሾማል? ክልሉ እኮ የራሱ ህገ መንግስት አለው። የፌዴራል መንግስት ስለሆነ እዚህ ላይ የሚያጠነጥን አንድ ጉዳይ አለው። ሁለተኛ እኚህ ተሿሚ ጅብሪል አብድራሽድ ሀጂ ጎሳቸው አንድ የዲግል እንድ ሚርፍል የሚባል ሁሉም ረሃወይን የሚባለው የጎሳ ቤተሰብ ቢመጡም አሁን የተሾሙት ጅብሪል አብድራሽድ ሀጂ የዲግል እንትኖች ናቸው። የዲግል የሚባለው ሰብ ክላን አባል ናቸው። በጣም በስፋት በሳውዝ ዌስት ሪጅን ተንሰራፍቶ የሚኖር ነው። የቀደሙት አብዲአዚዝ ላፍታ ግሪን ደግሞ የሃሪን ሰብ ክላን የሚባለው በተለይ ከዛሬ 25-20 ዓመት በፊት በነበረው ዘመን የራሃዌን ሬዚስተንስ አርሚ የሚባለው ቅድም ያልኳቸው የዲግል እንድ ሚርፍል ትልቁ የዛ የራሃዌን ክላን አለ። ከዛ በዛ ውስጥ ያሉ ሰብ ክላኖች ናቸው እና የላፍታ ግሪን የሃሪን ሰብ ክላን የሚባለው በጣም ሰፊ ወሬር የሆነ በተለይ እንዳልኳችሁ የራሃዌን ሬዚስተንስ አርሚ በተቋቋመበት ወቅት የላፍታ ግሪን ጎሳ ሃሪን የሚባለው በጣም በከፍተኛ ደረጃ አባል የነበረ ነው። ምናልባት የወጡ ጽሁፎችን በሳነብ ተሿሚው ሽግግር መንግስት ተሿሚው የጅብሪል አብድራሽድ ትክክለኛ ምርጫ ናቸው በሚል የተቀመጣለ። ባይደዋ ላይ ተኩሶች አልፎ አልፎ ይሰማሉ፣ ዝርፊያዎች አሉ፣ ወንጀሎች አሉ፣ ያለመረጋጋት ሁኔታ እንዳለ ነው እየታየ ያለው። በዚህ ሁሉ እንግዲህ ከክልላዊ ጎሳዎች አሉት ክላን አለው፣ ሰብ ክላን አለው። በጣም ፖለቲካው ለምሳሌ የሆነ ቦታ ላይ ዛሬ አንድ እያነበብኩኝ የኛ ክላን የሚገባ ነው ብለው አንድን ተቋም ተቆጣጠሩት ነው። ከዛ ማዕከላዊ መንግስቱ ለማረጋጋት ሲሞክር ውጊያ ጦርነት ተከፍቶ ምንድነው ጦርነት ከማለት በፊት ተከፍቶ ሰዎች እንደሞቱ መረጃዎች ይወጡ ነው። እና ዛሬ አንድ ያገኘሁት መረጃ ምንድነው የሚለው የግብጽ ሰራዊት በአውሶም ውስጥና የባይላተራል አግሪመንት አላቸው።
መብቱ ነው የግብፅን ሰራዊት ማስፈር ሶማሊያ በግዛት ውስጥ ግን ጦር ሰራዊት ስታሰፍር ለኢትዮጵያ መንግስት ስጋት መሆን የለበት። እንደምታውቁት ከታላቁ ህዳሴ ግድብ አኳያ አንድ የዚህ ሌላው ደግሞ የጂኦፖለቲክስ የቀይ ባህር ጉዳይ አለ። በግብፅና በኢትዮጵያ መካከል ኮምፒቲሽን አለ እና ሌላው ደግሞ እነዚህ በሶቨርኒቲ በውስጥ ጉዳይ ላይ ጣልቃ መግባት ፍላጎቶች አሉ። በዚህ በሱዳን በኩል ሳሊም የሚባል ቦታ ላይ የነበረው ተከቧል 640 የነበረው እሱን እንቶ በተመሳሳይ በዚህ እንዳልኳችሁ ምንድነው የሚለው ባሊዶግሊ ኤርስትሪፕ ባይዶዋ አሁን ያልኳችሁ ምን ብያችሁ ነበረ? አብያሲስ ላፍታ ግሪን ፕሮ ኢትዮጵያን ናቸው። የኢትዮጵያ በጣም ወዳጅ ናቸው። ልክ አህመድ ኢስላም ማዶቤ የጁባላንድ የኬንያ ወዳጅ እንደሆኑ ኬንያ ለጁባላንድ በጀት አትበጅት እንጂ ኔትወርክ የሚጠቀሙ and everything ጠንካራ ግንኙነት እንዳላቸው ሁሉ ኢትዮጵያም ከሳውዝ ዌስት ስቴት ጋር ጠንካራ ግንኙነት አላት ነበራት። ያንን ይዘው አንዳንድ ሰዎች የኛ ሀገርም ተቃዋሚዎች ጨምሮ ኢትዮጵያ ጣልቃ እንደምትገባ ለምን ባይዶዋ ላይ ሴክተር 3 የሚባል በአውሶም ውስጥ ያለ ሰራዊት አለን፣ በባይላተራል ያለም ሰራዊት አለ። ይሄ ሁለቱን ይዛችሁ ያለውን ግንኙነት ወስዶ ልክ ኬንያ በግልጽም በተዘዋዋሪም አህመድ ኢስላም ማዶቤን ጁባላንድን ለመገልበጥ የተደረገውን ጥረት አቦርት እንዳረገችው ኢትዮጵያም ያን ታደርጋለች የሚል የተጠበቀ ነበር። ለዛ ነው ሰኞ መፈንቅለ መንግስቱ ሊካሄድ ጠዋት ከሰዓት ላይ የሶማሊያ ናሽናል አርሚ ወደ ባይዶዋ እየተጓዘ ሰኞ ጠዋት ላይ ቪላ ሶማሊያ ዓለም አቀፍ ዲፕሎማቲክ ኮሚኒቲ ሞቃዲሾ ያለውን ሰብስበው ኢትዮጵያን በተደጋጋሚ እየከሰሱ ነበር። ፌል ሊያደርግ ይችላል ብለው በውስጥ ጉዳያችን ጣልቃ እየገባች ነው፣ የጸረ ሽብር ተግባራችንን እያደናቀፈች ነው፣ ከሶማሊላንድ ጠንካራ ግንኙነት ትፈጥራለች ወዘተረፈ የሚል ክስ እያቀረቡ ነበር። ስለዚህ ያኔ ምንም ጥርጥር የለውም የአብያዚዝ ላፍታ ግሪንን የሶማሊያ ናሽናል አርሚ መግባት ምናልባት በሽግግር መንግስት ሆነ እንጂ ምን ብያችሁ ነበረ? የሚጠበቀው ፕሮ ተርኪሽ ኤንድ ፕሮ ኢጅፕት የሆነው የሶማሊያ በአሁኑ ሰዓት አስቀድሞ የመከላከያ ሚኒስትሩ የነበረ ዘን በ2025 አሜሪካኖች ናቸው እንዲባረር ያደረጉት። ምን ብለው? ፕሮ ተርኪሽ ነው፣ ይሄ በሆነበት ሁኔታ እኛ ድጋፍ አናደርግም ብለው ኑር የሚባለው እሱ ሊሆን ይችላል። እሱ ከሆነ ደግሞ ከኛ አንጻር እጅግ በጣም ስጋት አለው በሚል አስቀምጬ ነበረ። ዙሮ ዛሬ የወጡ መረጃዎች ምን ይላሉ? ላንብብላችሁ ሳይት እንድታረጉት። Emerging reports indicate that the Hassan Sheikh Mohammed regime in Mogadishu is preparing to deploy forces to the Gedo region near the Ethiopian border at a time when Egyptian intelligence officers and Turkish military officials are reportedly conducting assessment in 3 locations. እነዚህ 3 ቦታዎችም ባሊዶግሊ ኤርስትሪፕ፣ ባይዶዋ and ዶሎ የኢትዮጵያ ሰራዊት ያለበት ማለት ነው። are said to have been identified ባይዶዋም አለን ባሊዶግሊ ኤርስትሪፕም ይዘዋለን ማለት ነው። have been identified as strategic sites for the reported Egyptian intelligence operation። ይህንን ይዛችሁ በአካባቢው በአንጻራዊነት የኢትዮጵያ ሶማሌ ክልል በከፍተኛ ልማት ውስጥ ነው። የአፈር ማዳበሪያው፣ የፔትሮኬሚካል ኢንዱስትሪ፣ የኤሌክትሪክ መሰረተ ልማት፣ በራሱ የኮሪደር ልማቱ ጅግጅጋ ላይ ያለው ሰላም አግኝቷል። ከዛ ጋር ተያይዞ የምታዩቸው የኦብነግ እንቅስቃሴ፣ የጸረ ሰላም ኃይሎች፣ የጸረ ሽብር ድርጅቶች በዚህ ኢትዮጵያ ውስጥ ያለው ሚዲያዎችን አንጠራም፣ እነዛ በሙሉ የሚያራግቡት ዝም ብሎ አጀንዳ እየተመጋገበ ነው። ፓተርኑ ማየት ያስፈልጋል። እና some sources claim that while the activities are primarily driven by Egypt and focused on areas near the Ethiopian border, Mogadishu is using the pretext of expanding election-related security operation. Mogadishu ግን ምንድነው ያለ? ምርጫ ላካሄድ ስለሆነ በቀጣይ ምርጫውን እንዳይረብሹኝ ቸክ ፖይንቶች ሚሊታሪ እንትሮች ማቋቋም አለብኝ። ለምሳሌ በባለፈው ምን ብያቸዋለሁ? ዌል አርምድ የሆኑ ወደ ጋልምዱግ ልኳል የሶማሊያ ናሽናል ኢንተለጀንስ ኤንድ ሴኩሪቲ ሰርቪስ። ይህንን በደንብ ማየት ያስፈልጋል። እና
Last week, Ethiopian authorities reportedly arrested Abdrashat Jenan, Somali militia commander who had been overseeing NISA-linked operation in Gedo, እና ታስሮ እንደነበረ እሱን ያሳያል። ሶማሊያ በኢትዮ ሶማሊያ ድንበር በራሳቸው ግዛት ላይ የግብጽ ጦርን አምጥተው የሚያሰፍሩ ከሆነ ይሄ ማይ ፐርሰናል ቪው ነው። እንግዲህ ምንድነው መደረግ ያለበት ካል አንድ ለራሱ ቱርክም አባል ሆኗል አይደል? ለቱርክ የአንካራ ዲክላሬሽን በመሰረታዊነት አልተተገበረም ብሎ እሱን ማሳወቅ። ለምን የአንካራ ዲክላሬሽን በ3 ወር ውስጥ ወደ ለንግድ ፐርፐዝ ለኮመርሻል ፖርት ተለይተው እሱ ይቀርብና ወደ ቴክኒካል ኮሚቴ ቀርቦ ራሱ ረጅብ ጣይብ ኤርዶጋን የሚመራው በዛ ውስጥ ቀርቦ ወደ ስራ ይገባል ተብሎ ነበር። 1 ዓመት አለፈው ያለ ምንም ውጤት። እሱንና ሁለተኛ የአንካራ ስምምነት መከባበርና ጠላት አለመጋበዝ በወዳጅነት መስራት ነው ይላል። ሶማሊያና ግብጽ ወዳጅ መሆን ይችላሉ። ከማንም ሀገር ጋር መብቱ ነው ሶማሊያ። ነገር ግን ለኢትዮጵያ ስጋት የሆኑ ኃይሎችን ወይንም ጠላቶችን ስቦ ማምጣት ግን አይችልም። ይሄ በወሳኝነት መሰመር አለበት። ስለዚህ እሱን ካሳወቅን በኋላ የአንካራ ዲክላሬሽንን ጥሰናል አልጣስንም ማለት አይጠበቅብንም። ከሶማሌላንድ ጋራ ያቋረጥነውን ኤምኦዩ በሚሆነው መንገድ ጨርሰን ለሶማሌላንድ እውቅና ሰጥተን እንዳመጣው እንወጣዋለን። ሊዋጋን ከፈለገ እንዋጋዋለን። አተራምሳለሁ ካለ ደግሞ ለመተራመስ የትኛው የተመቸ ነው የሚለውን ታሪክም የመሰከረው አለ። እኛም ጋር ባንዳ እንዳለው እነሱም ጋር በቂ ባንዳ መፍጠር እንችላለን። that's all about። ስለዚህ ግብፅን እዚህ አመጣህብኝ አላመጣህብኝ፣ ይህንን አድርግ አታድርግ የሚል ማክሲመም እስከ አፕሪል 30 ምናልባት 28 ቀን ብቻ ቪላ ሶማሊያ ላይ ጎበዝ። ደግሞ ከዛ 28 ቀን ሲደርስ አፕሪል 30 ሲደርስ ምንድነው አልወረደም እንዳትሉ፣ ይሄ የምፈርመው ነው አይደለም፣ መውረዱ ግን አይቀርም እስከ አፕሪል 30 ብያቸዋለሁ። ይህን የሚያደርግ ሐሰን ሼክ መሐመድን ከዛ በፊት ግን ትልቅ ኢንቨስትመንት ያለው ቢሊየን ኢንቨስት ያደረገ ብሉ ኦሽን ላይ ኢንዲያን ኦሽን ላይ ነዳጅ እየፈለገ ያለው የተፈጥሮ ጋዝ እየፈለገ ያለው ግዙፍ የሚባል የኔቪ ያለው ሞቃዲሾ ላይ ቱርክ ነው። የአንካራ ዲክላሬሽንን ማፍረሱ ሳያንሰው በምታውቁት ሁኔታ ግብፅና ኢትዮጵያ ባሉበት በዚህ መካረር ውስጥ ጋብዞ ማምጣቱ መብቱ እኮ ነው። በአውሶም ውስጥ በአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ማስፈር ይችላል። ሞቃዲሾ ሊያደርገው ይችላል። ሎወር ሸበሌ ሊያደርገው ይችላል። ጋልምዱግ ሊያደርገው ይችላል። ዋይኖት ፑንትላንድ ሊያደርግ ይችላል። ኢትዮጵያ ድንበር ላይ ዶሎ ላይ ኢትዮጵያ ድንበር ላይ ባይዶዋ ላይ ባሊዶግሊ እዛ ማድረግ ግን አይፈቀድም። ያንን ደግሞ እኛ አመጣህ አላመጣህ የሚል ክርክር ውስጥ አንገባ። ለሶማሊላንድ እውቅና እንሰጠዋለን። እስራኤል እውቅና ሰጣለች ዲሰምበር 25። እኛ ተከትለን እውቅና እንሰጠዋለን። እውቅና ሰጥተን ለሶማሊላንድ ብሔራዊ ጥቅማችን እናስጠብቃለን። ከዛ ውጭ ግን እዚህ ሶማሊላንድ እውቅና ሰጥተን የረጅም ዘመን ጥቅማችንን ማስጠበቅ የምንችልበት እድል እያለ ከዚህ እኛ ኢትዮጵያውያን ደም አፍስሰን አጥንት ከስክሰን በመጀመሪያ በተናጠል ገብተን አገር ያረግኑ የሽግግር መንግስት ተብሎ ግማሹ ኬንያ ግማሹ ኳታር የነበረውን ሰባስበን አምጥተን ጠጋግነን ሞቃዲሾ ላይ ገብተን የሴኩሪቲ ጥበቃ እናደርግ ስለነበረ ነው ቪላ ሶማሊያ ውስጥ የኛ ኤምባሲ የገባበት። እና እናውቃቸዋለን። ያኔ በ2024 በቃ እንዲሆኗል ነው ያሉ። እዛ አታካራ ውስጥ አንገባም። አታካራ ውስጥ ከገባን ዋናውን ነው የምንገባው። ለሶማሌላንድ የሀገርነት እውቅና እንሰጣለን። እኛ በሰጠንበት ቅጽበት ደግሞ ሌላው እንደሚከተል 100% ትምምን የለው። ዛት ኢዝ ዋይ ሳውዝ ዌስት ላይ ለምንድነው ጊዜያችንን የምናባክነው? የሳውዝ ዌስት ኢነርጂን ለሶማሊላንድ
እንጠቀምበታለን። ዘን የመካከለኛው ምስራቅ ጉዳይ ነው እንደምታዩት እንግዲህ ኢራንም በጣም ቀላል አይደለም። ለምሳሌ ዛሬ ወደ 26 አንማንድ ኤሪያል ቬክል ምንድነው ድሮን ወደ ዩናይትድ አረብ ኤሚሬት ተኩሰዋል። እስከ ዛሬ በአጠቃላይ 2038 ነው። ክሩዝ ሚሳይል ምንም አልተኮሱም፣ ድምር 19። ዛሬ ባላስቲክ ሚሳይል 19 ወደ ዩናይትድ አረብ ኤሚሬት አስወንጭፈዋል፣ ተኩሰዋል። በድምሩ 457 ይደርሳል። እንግዲህ በነገራችን ላይ በሶማሊያን በተመለከተ ዛሬ አሜሪካ ቪዛ ሪቮክ አድርጋለች ለከፍተኛ ባለስልጣን፣ በተለይ ይሄ ቢዋን ቢዝነስ ቪዛ እና ቢቱ ቱሪዝም ቪዛ ያላቸው ባለስልጣናት በሙሉ በቀጣይ ላይ ስብሰባ ሁሉ እንደሚሄዱ ይታወቁ የነበሩ ባለስልጣናት ቪዛቸው ሪቮክ ሆኗል እና አፕሪል 30 ምናምን ስላቸው አንድ እሱንም ይዛችሁ ነው። ሌላው ከዚህ ከሶማሊላንድ ጋር የሚያያዝ ጉዳዮች አሉ። የሊባኖስ ጉዳይ አለ። የእስራኤል መከላከያ ሚኒስትር እስራኤል ካትስ ማስጠንቀቂያ ሰጥተዋል። በተለይ ለሄዝቦላ መሪ ናይም ቃሲም እና ለሌሎችም ወደ ሲቪሊያን እየተኮሳችሁ በዚህ አግባብ ልትቀጥሉ አትችሉም በሚል ያስቀመጡት ነገር አለ። እንዳልኳችሁ እንግዲህ በውሎ ፕሮግራምም እንዳየነው ባክ ቱ ስቶን ኤጅ ብለው ፔቴክስ ተናግረዋል። ፕሬዚዳንቱም the US will bring Iran back to the Stone Age where they belong by striking hard in the next 2-3 weeks. እንግዲህ ይሄ እንዳልኳችሁ ነው። ሶሪ እንደዚያ በማለት እንጂ ኮስት የለውም ወይ ጦርነት ዴፊኒትሊ ኮስት አለው። ግን ለኢራን ኦይል ሰረንደር ማድረግ አለባቸው የለባቸውም እነሱ ናቸው የሚያውቁት። ነገር ግን ብዙ ውድመቶች እነሱም እያደረሱ ነው ዴፊኒትሊ። ግን ያው እንግዲህ ዋር ባላንስ ሽት ይሉታል ፈረንጆች። የዋር ባላንስ ሽት ይሰራል፣ የኮስት ባላንስ ሽት እና ከዛ አንጻር ማየት አስፈላጊ ነው። ተጨማሪ መረጃዎችን ማስረጃዎችን በጋት ውሎ በጋት ዕለታዊ ወደ እናንተ ማድረስ እንቀጥላለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ቤተሰቦቻችሁን እናሳድጋቸው። የጋት ሚዲያ አምባሳደሮች ናችሁ። ሌሎችንም ልክ እንደ ቻሌንጅ መልክ 5ም 10ም አስደርጉ። እናንተ ለምሳሌ አንድ 39 ሺህ አለ። አንዳንድ ሰው ሁላችሁ ታስደርጉ 39 ሺህ አመጣችሁ ማለት ነው። እንደምንም ብለን በዚህ አመት 100 ሺህ ሰብስክራይበር ብናደርሰው ደስ ይለኛል። ኤኒዌይስ በቂ ነው እናንተም እስካላችሁ ድረስ። ቴንክ ዩ